በተደጋጋሚ ጊዜ እንደተነገረ ደብተራ ማለት ትርጓሜው ድንኳን ማለት ነው እንጂ ጥንቆላ ማለት አይደለም። ሌላም የተሳሳተ ትርጓሜ ያለውም አይደለም። ሰው ግን ያው በተሳሳተ መንገድ ስለሚተረጉመው እንደው ሌላ አይነት ትምህርት እንዳለው አስመስሎ ስለሚናገር ያችንን በደንብ ማየት አስፈላጊ ነው። እስቲ ከሐዋርያው ከቅዱስ ጳውሎስ እናንሳና እንነጋገር። የዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ በምዕራፍ 9 ቁጥር 8 ላይ እንዲህ ይላል። ዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 9 ቁጥር 8 ላይ ፊተኛይቱም ድንኳን ይላል በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ፊተኛይቱ ድንኳን የሚለውን አሁን በአማርኛው አይደለ ዕብራውያን 9 ምዕራፍ 8 ላይ ይሄም በግዕዝ ስንቀይረው ምንድነው የሚለው? በቀዳሚት ደብተራ ይላል። ቀዳሚት ማለት መጀመሪያ፣ ደብተራ ማለት ድንኳን። ይሄ ጥንቆላ ነው። እና አንዳንድ ሰዎች እንደው በቃ ዝም ብለው ባገኙ ቁጥር ይሄ ጥንቆላ ነው መተት ነው ብሎ የሚናገሩ ሰዎች በቀዳሚት ደብተራ ነው የሚለው። ፊተኛይቷ ድንኳን ማለት ነው። ደብተራ እኮ ነው የሚለኝ። ይሄ መጽሐፍ ቅዱስ ላይ ነው። በቀዳሚት ደብተራ ማለት የመጀመሪያው መተተኛ ማለት ነው። የመጀመሪያው ጠንቋይ ማለት ነው። አንድም ቦታ ላይ መጽሐፍ ቅዱስ ላይ ደብተራ የሚለው ለጥንቆላ ተጠቅሞ አናውቅም። አንድም ቦታ ላይ ያው በተለምዶ ግን ስለሚጠቀም እኛ ሀገር ያው በተለምዶ ችግር እንዳለ ታውቃላችሁ። ለምሳሌ ፍሬ ከርሲኪ አታውራብኝ ይባላል አይደል? ፍሬ ከርሲኪ ምን ማለት ነው? የማህፀንሽ ፍሬ ማለት እኮ ነው። ግን አሁን እኛ ጋር ምን ሆነ? በተለምዶ ስንናገር ባክሱ ዝም ብሎ ነው የሚያወራው ፍሬ ከርሲኪ ይላል። ተራ ነገር ነው የሚያወራው ለማለት ፈልገን ነው። ግን ቃሉን ብለን የምንጠቀመው ፍሬ ከርሲኪ። ፍሬ ከርሲኪ ማለት እኮ የማህፀንሽ ፍሬ ማለት አያችሁ። ሚስ ፕሬዘንት አንድን ቃል ላልተገባ ለማን ልክ አሁን እኛ በአራዳ ቋንቋ ጀለሲ ብለን ጓደኛዬ ለማለት ፈልገን ነው። ወዳጄ ነው፣ አብሮ አደጌ ነው፣ ከኔ ጋር ሙድ የሚገጥም ለማለት ፈልገን እገሌ እኮ ጀለሲ ነው ጀለሲ ምናምን እንላለን። ግን ትርጓሜው እኮ ምቀኛዬ ማለት ነው። አይታችኋል። አንድን ነገር ምን ያክል ባልተገባ መንገድ ስንጠቀመው አደጋ እንደሆነ ስንደነግጥ አሁን ሎቱ ስብሐት እንላለን። ሎቱ ስብሐት ማለት እኮ ምስጋና ይግባው ነው እንጂ በስመ አብ ወልድ ማለት እኮ አይደለም። ሎቱ ስብሐት ማለት ምስጋና ይግባው ማለት። ግን ያ በተለምዶ ሎቱ ስብሐት ለድንጋጤ እንጠቀመዋል። ደንግጠን እግዚአብሔር ምስጋና ይገባዋል እያለን ነው። ጥሩ እንደዛ ምናምን ከሆነ ጥሩ አማኝ ነን ማለት፣ ታላቅ እምነት አለን ማለት። ስንደነግጥ እግዚአብሔር ክብር ይግባው ምንል ከሆነ ማለት ሰው ሲደነግጥ እና ያቺ ፍሬ ከርሲኪ ማለት የማህፀንሽ ፍሬ ማለት እንጂ ተራ ወሬ ማለት አይደለም። እና ደብተራ ማለት ሲጀመር ራሱ ጥንቆላ ማለት አይደለም፣ ድንኳን ማለት። ይህንን በአማርኛው እዚሁ ላይ ስትቀይሩ ታገኙታላችሁ። ምንድን ፊተኛይቱን ድንኳን ነው የሚለው። ስለዚህ ይህን መጽሐፍ ቅዱስ በሚገባ አንድ ሰው ካልተረዳውና ካላወቀው ስለ ደብተራ የመተንተን አቅምም ሞራልም የለው። ይህ በጣም ትልቅ ስህተት ነው። ከእንደገና ደግሞ እንደው በተደጋጋሚ ጊዜ ከሚጠቀሱ ጥቅሶች ራእይ ዮሐንስ ምዕራፍ 15 ቁጥር 5 ላይ እንደዚህ ይላል። ከዚህም በኋላ አየው ይላል። በራእዩ ነው እንግዲህ የምስክርም ድንኳን መቅደስ በሰማይ ተከፈተ። የምን ድንኳን ተከፈተ? የምስክር ድንኳን። ይሄንን በግዕዝ በሉት፣ ቋንቋ እኮ ነው። በቃ አለቀ። ወምድረ ዝንቱ ተርኅወ መቅደስ ዘደብተራ ስም። የምስክር ድንኳን የሚለውን ዘደብተራ ስም ይላል። ስም ማለት ሰማዕት ምስክር ማለት፣ ዘደብተራ ማለት የድንኳን የምስክር ድንኳን ማለት እንጂ የጠንቋይ ማለት ነው። እና ደብተራ ሲባል ብዙ ሰዎች ከእውቀታቸው እንደ መጽሐፍ ቅዱስ እንዳለ እንኳን አያውቁም ቃሉ። በጣም ያሳዝናል። ደግሞ በጣም የሚገርማችሁ ደግሞ እዚሁ ቤተክርስቲያን ውስጥ የነበርኩ ነኝ የሚል መርጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ቀዳሽ ነበርኩኝ፣ የቅዳሴ መምህር ነበርኩኝ፣ መጽሐፍ መምህር ነበርኩኝ፣ ቀኔ ያውቃለሁ የሚለው እጠነቁል ነበር ይላል። ደግሞ ደብተራ ነበርኩ። ደብተራ ማለት እኮ ምስክር ማለት። ይህ እኮ በራእየ ዮሐንስ ምዕራፍ 15 ቁጥር 5 ላይ ወምድረ ዝንቱ ተርኅወ መቅደስ ነው የሚለው አይደል? ዘደብተራ ስም ዘውቱ ሰማይ ይላል። ይህንን በአማርኛ የምናደርገው ምን ማለት ነው ይላል። ከዚህም በኋላ አየው ምን
ዘደብተራ ስም ይለው ይላል የምስክርም ድንኳን ነው የሚለው። ስለዚህ ደብተራ ማለት ድንኳን። ለምንድነው ታዲያ ቅኔ የሚማር የአብነት ድንኳን የሚባለው? በድንኳን በጎጆች ስለሚማር እኮ ነው ደብተራ የሚባለው። እቺ ሳር ባላት ጎጆ በድንኳኑ ሲማር የለ ልክ በዛችሁ ስለሚማር ደብተራ ተባለ። አለቀ። ድንኳን ማለት እቺ ጠንቋይ ማለት አይደለም። ይሄ ፈጽሞ ከኛ ቤተክርስቲያን ትምህርት የራቀ። ስንት ምሳሌ ያየን? 2 አንድ ልጨምርላችሁ። ያው ነገር በሶስት ስለሚጸና ከዚሁ ከመጽሐፍ ቅዱስ ላይ ከዕብራውያን ወሰድን፣ ከራእይ ዮሐንስ ወሰድን። እስቲ ደግሞ ከእንደገና ደግሞ ሐዋርያ ቅዱስ ጳውሎስ ከተናገራት ደግሞ ዕብራውያን ምዕራፍ 8 ቁጥረት እንውሰድ እስቲ። ዕብራውያን 8:2 ላይ እርሱም ይላል የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷንም በሰማይ ሳይሆን በጌታ የተተከለች ናት ይላል። ማን ነው እሱ? ጌታችን። የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እውነተኛይቱ ድንኳን የሚለውን ተመልከቱ። ይሄ በግዕዝ ስናደርግ ምን ይላል? እንዘ ይቀውም ሎሙ ለቅዱሳን በምን በደብተራ ጽድቅ። እውነተኛይቷ ድንኳን ሚላታል ደብተራ ጽድቅ ይላል። ደብተራ ነው የሚላል እንጂ እውነተኛ ጠንቋይ ማለት አይደለም። ጽድቅ ማለት እውነት ማለት አይደል? እግዚአብሔር ጻድቅ ነው ስል እግዚአብሔር እውነተኛ ነው ማለታችን ነው። ስለዚህ ብዙዎቻችሁ አትደናገጡ ለማለት ነው። ደብተራ ነው ምናምን ሲባል እኛ ዘንድ የሳሉብን ስላለ አይደል? እንደዛ ማለት ፍሬ ከርሲኪ ሲባል ተራ ወሬ ማለት አይደለም። በተለምዶ ግን ተራ ወሬ ሆነ። እባክህ ዝም ብለህ አንተ ተራ ወሬ ፍሬ ከርሲኪ አታወራብኝ እንላለን። ፍሬ ከርሲኪ ማለት የቃሉ ትርጓሜ እኮ የማህፀንሽ ፍሬ ማለት ነው። ምን ብለህ ነው ውዳሴ ማርያም ማን ነው አቡነ ዘበሰማያት በግዕዝ በሰላመ ቅዱስ ገብርኤል መልአክ ሰላም ለኪ ድንግል ወሊናኪ ድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክ አንቲ እምአንስት ወብሩክ ፍሬ ከርስኪ። ብሩክት አንቲ እምአንስት ካልን በኋላ ምንድን ነው? ወብሩክ ፍሬ ከርስኪ፣ የማህፀንሽ ፍሬ የተባረከ ነው። ይሄ እኮ አባታችን የጸሎት ላይ ያለ እኮ አቡነ ዘበሰማያት ላይ በግዕዙ የማህፀንሽ ፍሬ እኮ ነው። ወብሩክ ፍሬ ከርስኪ ነው የሚለው። ግን አሁን ፍሬ ከርስኪ ምን ተባለ? በተለምዶ የተራ ንግግር ሰው ማይረባ ዝም ብሎ ገለባ ወሬ የሚያወራ ሰው። ይሄ አንድ መስተካከል ያለብን ማቀናት ያለብን የኛ ችግር። ስንት ምሳሌ ያየን ማለት ነው? 3 አየን። ከዕብራውያን 2 ጥቅሶች ወሰድን፣ ከራእይ ዮሐንስ። ስለዚህ ደብተራ ማለት ድንኳን ማለት እንጂ በድንኳን የሚማር የአብነት ተማሪ ማለት እንጂ የስሙ ትርጓሜ ጠንቋይ ማለት አይደለም። እሺ ከዚህ ማለፍ እናድርግ። አንዳንድ ሰዎች ጥሩ መጽሐፍ ቅዱስ ላይ እንደዛ አይደለም፣ ልክ ናችሁ፣ ደብተራ ነው። ግን እናንተ ቤተክርስቲያን እኮ በቀጥታ ጠንቆላን አታወግዙም። እሺ ችግር የለም፣ ይሄ ቃሉ ፍቺ ነው። ግን እኮ ጥንቆላን እናንተ ዳይሬክት ላይ አታወግዙም ይላል። የሐዋርያ ሲኖዶስ እስቲ እንመልከት። ይሄ ሐዋርያት የጻፉ ሲኖዶስ ነው፣ መጽሐፈ ሲኖዶስ የሐዋርያ ሲኖዶስ ነው። እና እስቲ እዚህ ላይ ቤተክርስቲያናችን ይሄን በተመለከተ አቋሟ ምን ይመስላል? ምን ብላ ታስተምራለች? ይሄ መቼስ የዘንድሮ ነው አይሉም። ይሄ እኮ የሐዋርያት ነው። የመጀመሪያው ክፍለ ዘመን ነው የሚባል ሳይሆን የሐዋርያት 12ቱ ሐዋርያት ትምህርት ነው። የ4ኛው ክፍለ ዘመን ሊቅ፣ የ3ኛው ክፍለ ዘመን ሊቅ እያልን አይደለም። ይሄን ሐዋርያት 12ቱ ደቀ መዛሙርት ከ8ቱ የሥርዓት መጻሕፍቶች መካከል አንዱ የሆነውን እንመለከታለን። ማስረጃ እየቀረበ ስንማማር መልካም ስለሆነ ማለት ነው። እሺ የሐዋርያት በጣም በሚገርማችሁ የመጀመሪያው አንደኛው የሐዋርያ ሲኖዶስ ግጽው ላይ ቀኑና ላይ ማለት ነው። ቀኑና 37 ተመልከቱ። 5ኛ ትእዛዝ ምን እንደሚል ተመልከቱ። በኮከብ ቆጠራ የሚታመንና በጥንቆላ ነገር የሚያምን ሁሉ ጠንቋይ፣ ኮከብ ቆጣሪ፣ ልጅ ለመውለድ ኮከብን የሚመለከት፣ ስለማይገባው ነገር ጠንቋዮችን የሚጠይቅ፣ ቃላቸውንም የሚቀበልና የእግዚአብሔርን ትእዛዝ ስርዓቱንና ፍርዱን የሚያቃልል ከሹመት ይወገድ። ዲያቆንም ቢሆን ቄስም ቢሆን ጳጳስም ቢሆን ፓትርያርክም ቢሆን ክርስቲያኖችን እግዚአብሔርን ከማያውቁት ጋር የሚያስተካክል ከክህነት ስልጣን ይሻር፣ እንደ አይሁድና እንደ ጣዖት አምላኪዎች አድርጓቸዋልና። እኛ የተለየ ሕዝብ ነን፣ ቅዱስ ሕዝብ ነን። በነገራችን ላይ ማወቅ አለብን። እኛ አሁን ክርስቲያኖች
በ40 ቀናችን ጠመቅን ክርስቲያኖች ተራ ክርስቲያኖች አይደለንም፣ ተራ ሰዎችም አይደለንም። ቅዱስ ሕዝብ የለም። ጴጥሮስ በመልእክቱ ሲናገር ቅዱስ ሕዝብ ነን እኛ። ቅዱስ ሕዝብ ምን ማለት ነው? እንደው እንከን አልባ ምናምንን ማለት አይደለም። ምን ማለት ነው ግን? ፈሪሃ እግዚአብሔር ያለን ማለት ነው። ይሄንንም በአንደኛ ጴጥሮስ መልእክቱ ተመልከቱ፣ ምዕራፍ 2 ቁጥር 9 ላይ እናንተ ግን አለ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱም በጎነት እንድትናገሩ የተመረጠ ትውልድ፣ ከትውልድም የተመረጥን። ትውልድ ሁሉ የተመረጠ አይደለም። አሕዛብም እኮ ትውልድ ናቸው፣ ግን የተመረጠ ትውልድ፣ የንጉሥ ካህናት፣ ከእንደገናስ ቅዱስ ሕዝብ። ሕዝብ እኮ አለ፣ ግን ይሄ ቅዱስ ሕዝብ ነን እኛ፣ የተለየ ሕዝብ ማለት ነው እንጂ እንደ ጳውሎስ እንደ አቡነ ተክለ ሃይማኖት ንጹሐን ቅዱሳን ማለት አይደለም። ክቡር ልዩ ነው። ካላመኑ የተለየን አማንያን፣ ካልተጠመቁ ተለይተን የተጠመቅን፣ ካልቆረቡት የተለየን የቆረብን ቅዱስ ሕዝብ ይልና ለርስቱ የተለየ ወገን ናችሁ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። ስለዚህ እኛ አንተካከልም ከአሕዛብ ጋር። ሕዝብ ናቸው፣ አዎ ሕዝብ ናቸው። እኛ ግን ምንድን ነን? ቅዱስ ሕዝብ፣ የተለየ ሕዝብ ነን። በስመ ሥላሴ ተጠምቀናል፣ ሥጋው ደሙን ተቀብለናል። ወልደ እግዚአብሔር ሕያው ወልደ ማርያም ስጉል እናምናለን። አንተ የሕያው እግዚአብሔር ልጅ ነህ ብለን ቅዱስ ጴጥሮስ መሰከረው ምስክርነት የሰማይ አባቴ የገለጠልህ እንዳለው ያንን ምስክርነት አምነን ምን ክርስቲያኖች ምንንቀሳቀስ ነን፣ ምንኖርም ነን። ስለዚህ ቅዱስ ሕዝብ ይላል። ስለዚህ በእኛ ቤተክርስቲያን ምን የተከለከለ ነው? 37ኛው ቀን ላይ በኮከብ ቆጠራ የሚታመንና በጥንቆላ ነገር የሚያምን ሁሉ። ስለዚህ አውደ ነገሥት የተወገዘ ነው። መስተፋቅር የተወገዘ ነው። አይቻልም። በቃ የተወገዘ ነው። ይሄን እኛን የጻፍነው ይሄኛን የጻፍነው የተሐድሶቹ መተተኛ አንተ ደብተራቶ እንኳ ምናምን ብለው ስለጮሁብን ነው የተጻፈው የመጽሐፍ ሐዋርያት የመጀመሪያው ክፍለ ዘመን አይደል? ይሄ በአፄ ዘርዓ ያዕቆብ ነው የተጻፈው። ያውም እኮ ይሄ ከ8ቱ የሐዋርያ ሲኖዶስ ውስጥ ስንተኛው ነው? ይሄ አንደኛ የሐዋርያ ሲኖዶስ ግጹ ላይ ነው። አንቀጽ ስንት ላይ ነው? 37 ላይ 5ኛ ትእዛዝ ላይ በኮከብ ቆጠራ የሚታመንና በጥንቆላ ነገር የሚያምን ሁሉ ነው የሚለው። ጠንቋይ፣ ኮከብ ቆጣሪ፣ ልጅ ለመውለድ ኮከብን የሚመለከት፣ ስለማይገባው ነገር ጠንቋዮችን የሚጠይቅ፣ ቃላቸውን የሚቀበልና የእግዚአብሔርን ትእዛዝ ስርዓቱንና ፍርዱን የሚያቃልል ከሹመቱ ይወገድ ነው የሚለው። ስለዚህ እኛ ጋር ኦፊሻሊ የተወገዘ ነው። ስለዚህ ምን አየን? አንደኛ ደብተራ ማለት ጠንቋይ ማለት አይደለም። አንድ ድንኳን ማለት ነው ከስሙ። ሁለተኛ እናንተ ኦፊሻሊ ታወግዛላችሁ ወይ? ኦፊሻሊ ቤተክርስቲያን ምትላ ይሄ ኦፊሻሊ ትምህርቱ አይደል፣ አንቀጽ ያለው ያውም አንደኛ ትእዛዛችን ይሄ ነው እንጂ እንዳው የሆነ ጊዜ ስንቀበለው ኖረን ወይ ተሐድሶቹ እየጮሁ ነው ምዕመናን እንዳያጠፉብን ባካቾች ነገር እናስገባት ብለን አይደለም። ጥንቅቅ ያለች ቤተክርስቲያን ስለሰጠን እግዚአብሔር ስሙ የተመሰገነ። በቃ ያለቀለት ነው። ልድገሙ የመጨረሻ ጊዜ የሐዋርያት ሲኖዶስ አንደኛው ግጹ ማለት ነው አንቀጽ 37 ላይ የመጀመሪያ የሐዋርያት ሲኖዶስ ምን ተብሎ ይጠራል? ግጹ ነው የሚባለው። ከ8 የሥርዓት መጻሕፍቶች አንዱ አንቀጽ 37 ላይ 5ኛ ትእዛዝ ላይ በኮከብ ቆጠራ የሚታመንና በጥንቆላ ነገር የሚያምን ሁሉ ነው የሚለው። ማንኛውም ሰው የሚያምን ሁሉ ነው የሚለው። ከቅዱስ ፓትርያርኩ አንስቶ እስከኛ ድረስ ይደርሳል። እስከ ምዕመናን ከሊቅ እስከ ደቂቅ ሁሉ ነው የሚለው። ጠንቋይ፣ ኮከብ ቆጣሪ፣ ልጅ ለመውለድ ኮከብን የሚመለከት፣ ስለማይገባው ነገር ጠንቋዮችን የሚጠይቅ፣ ቃላቸውን የሚቀበልና የእግዚአብሔርን ትእዛዝ ስርዓቱንና ፍርዱን የሚያቃልል ምን ይሁን? ሹመት ይጨመርለት ነው የሚለው። መርጌታ ይሁን ነው የሚለው። ከሹመቱ ይወገድ እኮ ነው የሚለው። መጀመሪያ ምከሩትና አልመለስ ካል አውግዙት እኮ ነው የሚለው። እንደው አድቫንስ አይሰጥም። ከሹመቱ ይወገድ። ምን የሚያደርግ? በኮከብ ቆጠራ የሚታመን በጥንቆላ ነገር የሚያምን ሁሉ ነው። እገሌ ወእገሊት የለም። አቶ ወይዘሮ የሚባል ነገር የለም። ብፁዕነታቸው አይነኩም የሚባል ነገር ማንም ቢሆን
ስለዚህ የእኛን ቤት አታጠልሹ። ጥንቆላ ጠነቁል ነበር ለምትል ሰውዬ አንተን ስጠነቁ የነበርከው። የቤተክርስቲያኒቷን ትምህርት ቅርጥፍ አድርጌ በልቻለሁ። እንደሆነ የሚጠይቀኝ የቤተ ክህነት ሰው ካለ ይኸው ይህን ትእዛዝ ለምን ጣስክ? አንተ ቤተ ክህነት የተማርክና ያደግ ከሆንክ የቤተክርስቲያን ልጅ ከሆንክ ጠቅላይ ቤተ ክህነት እኮ ቤተ መዛግብት ላይ ያለ እኮ ነው። ይሄ ቤተ መጻሕፍት ላይብረሪ ላይ እኮ ጠቅላይ ቤተ ክህነት ላይ እኮ ይሄ መጽሐፍ እኮ አለ። በግዕዝም በአባን በብራና ነው ተጽፎ። የመጀመሪያው የሐዋርያ ሲኖዶስ አንደኛ የሐዋርያ ሲኖዶስ ይሄ ለምን አልተመለከትኩም? አንተ ለምን ጠንቋይ ትሆናለህ? መርጌታ ከነበርክ፣ ትክክለኛ ዲያቆን፣ ትክክለኛ ቄስ ከነበርክ፣ ትክክለኛ የቅኔ መምህር ከነበርክ ለምን ጥንቆላና ለምን ጥንቆላ ውስጥ ለምን የኮከብ ቆጠራ ውስጥ ለምን ትገባለህ? ማን መስተፋቅር ስራ አለ? ያለ ስሟ ስም አንጻት ቤተክርስቲያን እባካችሁን፣ ስንወጣ ራሳችን እንውጣ። በቃ ቋቅ ካለንም መውጣት ነው። አለማሳበብ ነው። በቃ አለቀ። ደግሞ የሚያሳፍረው ደግሞ አድጌባታለሁ፣ ኖሬባታለሁ፣ እኔ ምን ልትለኝ ነው አላልንም። ይኸው በቃ በኮከብ ቆጠራ የሚታመን በጥንቋይ ነገር የሚያምን ሁሉ ጠንቋይ፣ ኮከብ ቆጣሪ፣ ልጅ ለመውለድ ኮከብን የሚመለከት ስለማይገባው ነገር ጠንቋዮችን የሚጠይቅና ቃላቸውን የሚቀበልና የእግዚአብሔርን ትእዛዝ ስርዓቱንና ፍርዱን የሚያቃልል የካደ እኮ አለ የሚለው የሚያቃልል ጠዋት ቅዳሴ ከሰዓት ደብረ ዘይት ጥንቆላ ቤት የሚሄድ ጠዋት ኪዳን ከሰዓት ላይ ደግሞ ጨሌዋ ጋር የሚሄድ ማንም ካለ ይወገር ነው የሚለው። ይሄ የመጀመሪያው የሐዋርያ ሲኖዶስ ነው። ስለዚህ ባልገባችሁ ነገር እኛ ቤት አትዘባርቁ። በቃ አልገባኝም፣ ኦርቶዶክስን አልተረዳኋትም ነበር አንድ ነገር። አሁን ያውም በዘመነ ቲክቶክ ይሄ እኮ ነገር ሰው እኮ ገጽቶ ያነበዋል። ይሄ እኮ ዮሐንስ አፈወርቅ የጻፉ አይደለም። ይሄ እኮ ኢትዮጵያ ሊቃውንት የጻፉት እኮ አይደለም፣ ሐዋርያት ነው የጻፉት። ይሄ እኮ በጣም የሚገርማችሁ መጽሐፈ ሲኖዶስ ዘሐዋርያት 8 የሥርዓት መጽሐፍት ከሐዲስ ኪዳን ከ27ቱ ሐዲሳት ቀጥሎ 8 የሥርዓት መጽሐፍቶች አሉ አይደል? አንደኛው እኮ ነው። እዚህ መጽሐፍ ቅዱስ ላይ እኮ አለ 80 ላይ የሚቆጠረው ይሄ 8 የሥርዓት መጽሐፍት እዚህ ውስጥ ላይ ነው። 27ቱ ላይ ይሄ 8ቱ ሲጨመር ስንት ይሆናል? 35 ሐዲሳት አይደል? 46ቱ ብሉያት፣ አጠቃላይ ስንት ይሆናል? 80 አሐዱ። 46 ሲደመር 35 አይደል? 46 ሲደመር 35 80 አሐዱ። 27 ሐዲሳት አሉ። እኚህ 8 የሥርዓት መጽሐፍቶች አሉ። ከ8ቱ አንደኛው ጥንቆላ የሚታመን ሰው የተወገዘ ይሁን ነው የሚለው፣ ይወገር ነው የሚለው። ታዲያ አንተ ከየት አመጣኸው? እና ቤተክርስቲያን ልክ መጀመሪያ እንደምታበረታታ አስመስሎ ልክ አሁን ተሐድሶቹና ጴንጤዎቹ ደግሞ በጣም የሚገርመው እከታተል ነበር ቤተክርስቲያን ብዙ ቤተክርስቲያን አታወግዝም በይፋ ደግሞ አንብቦ የጨረሰ የሚመስለው እንደዚህ ሲተች አንዳንዱ ስትሰሙት በጣም አንብቦ ያወቀ ይመስላል። ይህ ስህተት ነው። ወደሚቀጥለው እንሂድ። 38ኛው ይላል መሰላችሁ እዚሁ አንደኛው የሐዋርያ ሲኖዶስ ግጹ ላይ ማለት ነው። 38ኛው 16ኛው ትእዛዝ በመልእክቱ የሚጠራጠር የማይተማመንባትም ሰዎችም በእርሷ የማያምኑት ሰው በቤተ ክርስቲያን አገልግሎት ላይ ቢኖር ከሹመቱ ይከልክሉት። ይሄ የተሐድሶ ናፍቃኝ ይመለከታል። በመልእክቱ የሚጠራጠር አለ እኮ እየተጠራጠረም ይቀድሳል፣ እየተጠራጠረም ይሰብክ ሰው አለ። አይቻልም። በቃ ቤተክርስቲያን ውስጥ ሰውንም ራሱንም ሰነፍ ያደርጋል እንጂ ታማኝ በአገልግሎቱም ጥሩ አይደለም። እግዚአብሔር ሽንገላን አይወድምና እግዚአብሔር ስሙ የተመሰገነው። አትሸንግሉት። አሁንም አሉ መሪጌታ መስለው፣ አሁንም አሉ ዲያቆን መስለው፣ አሁንም አሉ መምህር መስለው፣ አሁንም አሉ አጥማቂ መስለው፣ አሁንም አሉ መነኩሴ መስለው፣ አሁንም አሉ ባህታዊ መስለዋል። እግዚአብሔር ሽንገላን አይወድምና አትሸንግሉት። ዲያቆናትስ 39ኛ ላይ 17ኛው ትእዛዝ በዝሙትና በስግብግብነት የሚታወቅ የዚህን ዓለም ጥቅምም የሚፈልግ ቄስም ሆነ ዲያቆን ከሹመቱ ይሻር። በምን የሚታወቅ? በዝሙትና በስግብግብነት። እንደው አገላለጻቸው ራሱ ሲያስደንቅ። ይሄ አንደኛው የሐዋርያ ሲኖዶስ ላይ ነው። የሚገርማችሁ ግጽው ላይ አንቀጽ
39ኛ 17ኛ ትእዛዝ ነው። በዝሙትና በስግብግብነት የሚታወቅ የዚህን ዓለም ጥቅም የሚፈልግ ቄስም ሆነ ዲያቆን ከሹመቱ ይሻር ነው የሚል እየተጠራጠረ የሚያገለግል እየተጠራጠረ የሚቀድስ እየተጠራጠረ ክህነት የሚሰጥ ካለ ታማኝ በአገልግሎቱም ጥሩ አይደለም፣ እግዚአብሔር ሽንገላን አይወድምና። ስለዚህ ለዩ ሚናችሁን። አሉ ዛሬም ከላይ ከጠቅላይ ቤተ ክህነት አንስተን እስከ አጥቢያ እስከ ሰንበት ትምህርት ቤት ታች እስከ ማህበራት ድረስ አሉ። በጣም ለቤተክርስቲያን ስርዓት የሚቆረቆሩ መስለው፣ በጣም የቤተክርስቲያን ፍቅር የገባቸው መስሏቸው፣ በጣም ለቤተክርስቲያን ዶግማ ትምህርት በጣም ቀና ይመስለው መንፍቅና የሚያስረጩ ሰዎች አሉ። መልሱ ምንድን ነው? እግዚአብሔር ሽንገላን አይወድምና አትሸንግሉት። ለቤተክርስቲያን ስርዓት ከተቆረቆርን ከልብ፣ ለቅዳሴ ከተቆረቆርን ከልብ፣ ለቅዱስ ቁርባንም ካሰብን ከልብ። ሽንገላ እግዚአብሔር አምላክ አይወድም። ልንሸለግሉ አይገባም። በቃ እግዚአብሔር ሞኝ አይደለም። ስንት ሸንጋይ ሰዎች አለን። አሁን የማያምንበትን እኮ የሚሰብክ ሰው እኮ አለ። ምዕመኑን ደስ ይበለው ብሎ ስለተቀጠረ፣ ግን ልቡ ሌላ ነው። የዚህ መልሱ እግዚአብሔር ሽንገላን አይወድምና። በተረፈ እዚህ የምትሰሙ ካላችሁ በዝሙትና በስግብግብነት የሚታወቅ እኮ ነው የሚለው። ጭራሽ የለም በስግብግብነትና በዝሙት የሚታወቅ ቄስም ዲያቆን የለም። የዚህን ዓለም ጥቅም የሚፈልግ ሰው የለም። ማን ቄስም ሆነ ዲያቆን ከሹመቱ ይሻር። ገንዘብ አያስፈልግም አልተባለም። ምግብ አያስፈልግም አልተባለም። ቤት አያስፈልግም አልተባለም። ግን በምን እንደሚታወቀው ትዳር አያስፈልግም አትባልም። ግን አትዘሙት፣ ወይ መንኩስ ወይ አግባ። ገንዘብ አያስፈልግም አልተባል። ግን ስግብግብ አትሁን፣ ስስታም አትሁን። ቁርጥ ያለ የሐዋርያት ትምህርታችን ይሄ ነው። በዚህ አጋጣሚ ሰው ላይ ጣታችን ከመቀሰራችን በፊት በቅስናና በድቁና ያለ አገልጋይ መጀመሪያ ራሱ መስሎ መሆን አለበት። እኔ ስግብግብ አይደለሁ፣ ግን ዲያቆን ነኝ። እኔ ከዝሙት ርቅ ያለው፣ እኔ ከስግብግብነት ርቅ ያለው ራሴን ማየት አለብኝ። ሌሎች ዲያቆናቱ ልክ እንደዚሁ። ሁለተኛ ብልጣ ብልጥ የሚመስሉ ሰዎች የሉም። ከላይ ያለው ደግሞ ይሄ በውሸት የሚያገለግሉ አሉ። በቃ ከወጣን መችስ እንጀራ ያለ ደሞዝ ያለ ብለው፣ ግን ሀሳባቸው ፕሮቴስታንታዊ ነው። ይኸው ትእዛዙ ይከለክላቸዋል። የሐዋርያ ትእዛዝ እግዚአብሔር ሽንገላ አይወድምና እንደው ከሹመቱ ይከልክሉት እኮ ነው የሚለው። አለ ማለት ነው። አይታቸው እንደዚህ አይነት ሰው አለ ማለት ነው። ምን የሚል በመልእክቱ የሚጠራጠራለ፣ በሐዋርያት መልእክት፣ በአበው ትምህርት፣ በቅዱሳት መጽሐፍት፣ በቅዱስ ትውፊት የሚጠራጠራለ። ግን እኮ አገልጋይ የሚመስል ነው። ዲያቆን ሊሆን ይችላል፣ ቄስ ሊሆን ይችላል፣ መነኩሴ ሊመስል ይችላል፣ ጳጳስ ሊሆን ይችላል፣ ፓትርያርክ ሊሆን ይችላል። ምን ይሁን ይከልክሉት። ካገኘ ነው ከአገልግሎት ይታገዳል። አለ እንደዚህ አይነት ሰው አለ። ተአምረ ማርያም ሲነበብ አይታችኋል። ባለፈው ዕለት አንድ የታድሶ መናፍቅ ቤተክርስቲያን ገብቶ ነጣ ለብሶ እኮ ነው ከልጁ አጠገብ ቁጭ ብሎ ተአምረ ማርያም ሲነበብ ሰማና፣ ይሄ እኮ ግብፃውያን ሰክረው የጻፉት መጽሐፍ ነው አለ። ግን እኮ ነጣ ለብሶ ከልጁ አጠገብ ቁጭ ብሏል። የሚገርማችሁ ግን እኮ ቅዳሴ ከሱ ጋር ቆሟል። አብሮ ማህሌት ከሱ ጋር ቆሞ አጠገቡ ቁጭ ብሏል። አያችሁ። ግን ቤተክርስቲያን ውስጥ ግን ነጣ ለብሶ ክራ አድርጎ እንደኛ እያስቀደሰን ያለ። እግዚአብሔር ሽንገላን አይወድም። እባካችሁም በዚህ ልባችሁ ያላችሁ በሁለት ልብ ተከፍላችሁ በሁለት ማሊያ የምትጫወቱ ክብረ በዓል ንግስ በዓላት ሲመጡ ኦርቶዶክስ የሚያጫውታችሁ ተደብቃችሁ ደግሞ እዛ አዳራሽ የምትሰማሩ ሰዎች እግዚአብሔር ሽንገላን አይወድም። ሐዋርያት የሚያውቃሉ። ይሄንን የተጠራጠረ የሚያገለግል ሰው እንዳለ ይታወቃል።
ይሄን ማወቅ አለብን። እዚህ በጣም ማወቅ አለብን። ይሄ የቤተክርስቲያናችን የትምህርት ስርዓት አንዱ መንገድ ነው። እሺ ስለ አርሲ ሰማዕታት ትንሽ እናንሳ እስቲ። አንደኛው የሐዋርያት ሲኖዶስ ግጽው ላይ 43ኛው አንቀጽ ላይ አሁንም አንደኛው ላይ ነው 21ኛው ትእዛዝ ስለ ተስካር ይላል። ስለ ተስካር ምን? ታማኝ በመሆን ለጌታችን ክርስቶስ ደማቸውን ላፈሰሱ ሃይማኖተኛ ሰማዕታት ሁሉ በሞቱበት ቀን መታሰቢያ ይደረግላቸው። የማን ትእዛዝ ነው ይሄ? የሐዋርያት። ስንተኛ ነው? አንደኛ የሐዋርያት ሲኖዶስ ግጽው ላይ አታሽቃብጡ ለሚሉ ሰዎች ስለ ሰማዕታት ሲነገር በቃ እንደ ሞቱ አይደል እንዴ በቃ ምንድነው የምታላዝኑት የሚሉ ሰዎች፣ ምንድነው የምታካበቱ ለሚሉ ሰዎች 43ኛው የሐዋርያት ሲኖዶስ ትእዛዝ የሚያዘው ይሄንን ነው። ምን የሚል ነው? የሐዋርያት አንደኛ ሲኖዶስ ግጽው ላይ ማለት ነው 43ኛ 21ኛ ትእዛዝ ስለ ተስካር ታማኝ በመሆን አለ ለጌታችን ክርስቶስ ደሳይም ገለጻቸው ራሱ ደማቸውን ላፈሰሱ ሃይማኖተኛ ሰማዕታት ሁሉ በሞቱበት ቀን መታሰቢያ ይደረግላቸው። ተስካር ማለት ይሄ ነው። እሺ ምን እንጸልይ? 44ኛው 22 ትእዛዝ ብሎ ይናገራል ስለ ጸሎት ስርዓት። በዳዊት መዝሙር በሌሊትና በቀን ጸሎት ያብዙ። በምን መዝሙር? በዳዊት መዝሙር በጸሎትም ይዘምሩባት። በነገራችን በዚህ አጋጣሚ መዝሙር ጸሎትም ጭምር። ይሄ የዘልን የተሽከረከር ነው ምናምን ነገር አስነካው የሚባለው አይደለም። እስክስ የሚባልበት እኮ አይደለም። የዳዊት መዝሙር እኮ ጸሎትም ታውቃላችሁ። ግን እኮ የዳዊት ምኑ ነው? መዝሙር መዝሙረ ዳዊት እንላለን። ግን ምንድነው? ጸሎት። ከእንደገናስ መዝሙር በዕብራይስጥ እኮ ብንመለከተው መዝሙረ ዳዊት እኮ ግጥም ነው አይደል? በዕብራይስጥ እኮ ግጥም ነው። ወደ አማርኛ ወደ ግዕዝ ሲተረጎም ነው ግጥም ያለው ነው እንጂ በዕብራይስጥ ቋንቋ እኮ መዝሙረ ዳዊት እኮ ግጥም ነው። 150 ምዕራፍ። ስለዚህ በዳዊት መዝሙር በሌሊትና በቀን ጸሎት ያብዙ፣ በጸሎትም ይዘምሩባት። እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም አዘውትሬ በአፌ ውስጥ ነው ይላልና። ዳግመኛም ቃልህ ለጉሮሮዬ ጣፋጭ ነው፣ ከማዕርና ከስኳር ይልቅ ለአፌ ጣፈጠኝ ይላል። መዝሙር 119 ቁጥር 103 ላይ ይህን ጸሎት ይጸልዩ አብዝተው። በዚህ አጋጣሚ መጽሐፍ ቅዱስ ማንበብ እናንተ ቤት ይፈራል። ይኸው በዳዊት መዝሙር በሌሊትና በቀን ጸሎት ያብዙ እኮ ነው የሚለው። ይጸልዩ እኮ አይደለም ያብዙ። በማን? በዳዊት መዝሙር። የዳዊት መዝሙር ምናምን ውስጥ ነው ያለው? ስንክሳር ውስጥ ነው ያለው? መዝሙረ ዳዊት ያለው ተአምረ ማርያም ላይ ነው? አዋልድ መጽሐፍት ነው መዝሙረ ዳዊት? መጽሐፍ ቅዱስ ላይ ያልነቃል። ምን አድርገው ይጸልዩ? አብዝተው ነው የሚለው። ይኸው እኮ አለ እዚህ መጽሐፍ ቅዱስ ላይ። ይህ መጽሐፍ ቅዱስ አለ ብሉይና ሐዲስ። እስቲ እንመልከተው። የዳዊት መዝሙር የለም ይሄ? አብዝተው የዳዊት መዝሙር ይጸልዩ። ምን ማለት ነው? መጽሐፍ ቅዱስ አንብብ ነው። የአብነት ትምህርት አንድ ገና የሚጀምር የቄስ ተማሪ ትዝ ይላችሁ እንደሆነ የቄስ ትምህርት የተማራችሁ ሰዎች መጀመሪያ የጀመርነው ከምን ነበረ? ትዝ የሚለው ሰዋል ፊደል ቆጥሮ ሀሁ ከጨረሰ በኋላ ምንድን ጀር መልእክተ ዮሐንስ አለ የሚለው። በጣም እኮ የሚገርም ነው። የዮሐንስ ወንጌል እኮ ነው የምንማረው። የት ላይ ያለው? መጽሐፍ ቅዱስ ላይ ያለው። ከየትም አላመጣ ነው እኮ መጽሐፍ ቅዱስ ያለውን የዳዊት መዝሙር ነው። የዮሐንስ ወንጌል የምንማረው መልእክተ ዮሐንስ አለ የሚለው። ብሉይ ኪዳን ስናነብ በዳዊት መዝሙር በሌሊትና በቀን ጸሎት ያብዙ ነው የሚለው። መጽሐፍ ቅዱስ አንብብ እያለች ነው። በሕፃንነት ደግሞ የቆሎ ትምህርት ሲማር መጀመሪያ የሚጀምረው ከየት ነው? የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው
እና ቤተክርስቲያናችን መጽሐፍ ቅዱስ ማንበቧ ልክ አሁን ልክ የተነሳ አስመስሎ ለማቅረብ የሚሞክሩ ሰዎች በጣም አደገኛ ነው። እግዚአብሔር እንዴት ላመስግነው ካለ ይኸው በዚህም የተነሳ እግዚአብሔርን ከፍ ከፍ ስለማድረግ፣ ስለ ክብሩ፣ ስለ ስጦታው ለማመስገን፣ ወደ እርሱም ስለመለመን፣ ድንቅና ቅዱስ ስለሆነው ስሙ፣ መልካም ስለሆነው ነገር ሁሉ ለጆሮ በሚጥም ዜማ ማንበብ ይገባል። ዳግመኛም በምስጋና ስለመጠመድ፣ ስለ መገዛት ለማ ለእግዚአብሔር፣ ኃጢአትን ስለማመን ተአምኖ ኃጣው እና ለአማኞች የሚገባውን ስለመለመን ይናገራል። ለምን? ለሌሎቹ ክርስቲያኖች ጭምር። ለወንድም ለእህት ጸልይ። ችግር ሐዘንና መከራ ባጋጠማቸው ጊዜ ከጥፋት ያመልጡ ዘንድ ይጸልዩ። የእግዚአብሔር ስሙ የተመሰገነ ይሁን። ጸሎት ማለት ይህን ሁሉ ያካትታል። ጸሎት ማለት ምሬት ማለት አይደለም። ጸሎት ሪፖርት አይደለም። ጸሎት ማለት ማላዘን ማለት አይደለም። ጸሎት ማለት ይሄ ነው። የዳዊት መዝሙር አብዝተን እንጸልያለን። ከዛስ በዚህ የተነሳ በደንብ ስሙ። እግዚአብሔርን ከፍ ከፍ ስለማድረግ የሚጀመሩ ከምስጋና ነው። እግዚአብሔር አመስግኑት። በቃ ከፍ ከፍ ስለማድረግ ስለምኑ? ስለ ክብሩ፣ ስለ ስጦታው ለማመስገን፣ ወደ እርሱም ስለመለመን፣ ድንቅና ቅዱስ ስለሆነው ስሙ፣ መልካም ስለሆነው ነገር ሁሉ ለጆሮ በሚጥም ዜማ ማንበብ ይገባል። እግዚአብሔር እንደዚህ ብላችሁ አመስግኑ የምትለው ቤተክርስቲያን ይሄ የማን ትእዛዝ ነው? አንደኛው የሐዋርያ ሲኖዶስ ግጽው ላይ ነው። ዳግመኛም በምስጋና ስለመጠመድ ተጠመዱ። በምስጋና በምሬት አይደለም፣ በማማረር አይደለም ያለው፣ በቀቢጸ ተስፋም አይደለም። ዳግመኛ በምስጋና ስለመጠመድ፣ ስለመገዛት፣ ኃጢአትን ስለማመንና ለአማኞች የሚገባውን ስለመለመን ይናገራል። ምን ጸልየው? በጸሎት በምስጋና ተጠምደን። በምን? በምስጋና። ምንም ነገር ልመና እናቅርብ፣ ግን መጀመሪያ ምስጋና። እንደውም በምስጋና ተጠመዱ እኮ ነው የሚለው። ተገዙ፣ ስለመገዛት፣ ኃጢአትን ስለማመን። ሲጸልይ እንዲህ ብሎ የሚጸልይ ሰው አለ ከኛ መካከል? በድያለሁ ነው ይቅር በለኝ የሚል ሰው አለ? ገና እኮ ስንጀምር እኮ እኛ እንደው እግዚአብሔር ግን አለህ፣ ግን ስንት የለመንኩ እመቤቴ ሆይ አትሰሚም? ግን የአንዳንዶቻችን ጭምር ዛቻ አለበት። ይሄ ማታረግ ከሆነ ክርን በጥሼ ነው የምወጣው፣ ይሄ ማታረግ ከሆነ አልመጣም፣ ይሄን ማታረግ ከሆነ አላስቀድስም፣ ይሄን ማለት ከሆነ አላስቀድስም። ዛቻ እኮ ያለበት አለኛ ጸሎት። ግን ምን ብለን ማለት መጸለይ ያለብን? ኃጢአትን ስለማመን በድያለሁ ነው ይቅር በለኝ በሉት ክርስቲያኖች። ሁሌ በጸሎታችን አትርሷት እስቲ። ኃጢአትን ስለማመን ማለት ያለ አሳዝኛለሁ ነው ይቅር በለኝ፣ እኔ በደለኛ ነኝ ይቅር በለኝ በሉት። ለአማኞች የሚገባውን ስለመነመን ወንድሞቼን ጠብቅልኝ፣ እህቶቼን ጠብቅልኝ፣ በጸሎታቸው አስበው አትርሱ ያሉትን እህቶች ወንድሞችን ጠብቅልኝ ማለት ያስፈልጋል። ከእንደገና ችግር ሐዘንና መከራ ባጋጠመን ጊዜ ይኸው ጸልዩ። በችግር ጊዜ ጸልዩ አልተባለም። ግን መጀመሪያ በምን መጠመን ያስፈልጋል? በምስጋና። መጀመሪያ እንገዛለት፣ ስለመገዛት መጀመሪያ ሀያታችን እንመንለት። በድያለሁ አሳዝኛለሁ እንበለው። ለወንድሞች ለወገኖች እንጸልይ። ከዛስ ችግር ሐዘንና መከራ ባጋጠመን ጊዜ ከጥፋት ያመልጡ ዘንድ ይጸልዩ ይላል። አሁን ይቻላል። ግን መጀመሪያ ሲያመስግነው እስቲ ተገዛለት። እገዛልሃለሁ እግዚአብሔር ሆይ በለው። በድያለሁ ይቅር በለኝ በለው። ስለ ወንድሞች ስለ ወገኖች ጸልይ። ከዛ ስለገጠመ ችግር፣ ስላጋጠመች ችግር፣ ስላጋጠመን ሐዘን፣ ስለ መከራችን ባጋጠማቸው ከጥፋት ያመልጡ ዘንድ ይጸልዩ። ጸሎት ማለት ይሄ ነው። የማን ነው ይህ ትእዛዝ? አንደኛው የሐዋርያ ሲኖዶስ አንቀጽ ስንት ላይ? 44 ሐዋርያ ትእዛዝ። ግልጽ ነው። ታሪያች መጽሐፍ እንዴት ትመስላችኋለች? ሁላችን ልናነባት አይገባም? ቤተክርስቲያን እናውቃታለን። በተለይ ውልደ ክህነት፣ ዲያቆናት፣ ቀሳውስት፣ መነኮሳት፣ ሊቃነ ጳጳሳት በሙሉ እናውቀዋለን። ይህን ግን
ምዕመኑን እንተወውና እኛ እንደዚህ ነው የምንጸልየው። ጸሎታችን እኮ አንዱ እንዳይደመጥ ካደረጉት ነገሮች እኮ ይህን እኮ ባለማወቃችን እንዴት እንደሚጸለይ እንኳን አናውቅም። እኛ የጎደለን ነገር ከተሟላች በኋላ እብስ በቃ ቅዳሴው አይመለከተንም። እንደው በመንገድም ስናልፍ ቤተክርስቲያን ላይ ጤና ይስጥልን በደንብ እንኳን አነሳለም። ዝቅ ብለን እኮ ጎንበስ አናደርግም እኮ ወገባችንም አንገታችን እኮ ዝቅ አይልም። ተቀጠርና ትላንትና እኮ ስራ ለመቀጠር ከቤተክርስቲያን እኮ አንወጣ የምንል ሰዎች ነን። የቤተክርስቲያን ዛፉን ተደግፈን ቅጽሩን ተደግፈን እየየ ብለን የምናለቅ ሰዎች እኮ ነን። አረ ቅዳሴው አልቋል ወደ ቤት አትሄጂም እንዴ እስክንባል ድረስ አሁንማ ስራ አገኘና አሁንማ ገባና አሁንማ ወለድና ስንቸገር ደግሞ መሄድን ደግሞ ወየው። ጸሎታችን እንዲደመጥ እናድርገው። ክርስቲያኖች በራሳችን እጅ እግዚአብሔርን አናሳዝነው። ይሄ መጽሐፈ ሲኖዶስ ሐዋርያት። እዚህ ቤተክርስቲያናችን በጥንቆላ ጉዳይ ላይ አቋም ወጥ ትምህርት የላትም። እንደው ስሙን ዝም ብላ ነው በማወግዝ የሚለው የሚናገሩ ሰዎች ፍጹም ስህተት ነው። ስለዚህ ደብተራ ማለት ምን ማለት ነው ብለናል? ድንኳን ማለት ነው። ሁላችሁም በደንብ አቅጣጫችሁ ያዙት። ደብተራ ማለት ድንኳን ማለት እንጂ ጠንቋይ ማለት አይደለም። እንደዚህ ብሎ ያስተማረው ማን ነው ነው ጥያቄያችን። ማን ነው የተናገረው? እንደዚህ አይነት ትምህርት እኛ የለንም። የተሳሳተ ነው፣ ከራሱ ያመነጨው ነው። ቤተክርስቲያናችን እንደዚህ አይነት ትምህርትም አስተምራም ተናግራም አታውቅም። እንደዚህ አይነት ትምህርትም የለንም እኛ። በቃ የተከለከለ ነው። በእኛ ቤተክርስቲያን ላይ ጥንቆላ፣ መተት ምናምን ነገር ሁሉ የተከለከለ ነው ፈጽሞ ማለት ነው። በነገራችን ላይ ይህንን ትምህርት እኛ የተማርነው ትምህርት ሰለስቱ ምዕትም አስተምረውታል፣ ሐዋርያትም አስተምረውታል። ጠንቋይ ቤት እንዳንሄድ፣ ወደ መተት እንዳንሄድ በደንብ አድርገው ሐዋርያት ከዛ ደግሞ ሰለስቱ ምዕትም በመጽሐፋቸው በቀኖናቸው ሃይማኖት አበው ላይ አጽፈውልን እናገኛለን። በጣም ነው የሚገርመው። እስቲ ላሳያችሁ የሰለስቱ ምዕት። ይሄ ሰለስቱ ምዕት ነው፣ ሃይማኖት አበው ማለት ነው። ይኸው የ318 ሊቃውንት በኒቄ የተሰበሰቡት ማለት ነው። ምዕራፍ 21 ተመልከቱ። ቁጥር 1 ገንዘብ ብር የምትወድ አትሁን ይላል። አያስፈልግም አይልም። ገንዘብ የሚያስፈልግ ሰው አትሁን አይልም። ገንዘብ ብር የምትወድ አትሁን። ገና አንደኛው ላይ ነው። ወርቅ ብር ልታደልብ አትውደድ። ለኑሮህ፣ ለልብስህ፣ ለምግብህ የሚበቃ ያህል በመጠን ይሁን እንጂ። ለምንህ? ለኑሮህ፣ ይኸው ለልብስህ፣ ከእንደገናስ ለምግብህ የሚበቃ ያህል በመጠን ይሁን እንጂ ገንዘብን የሚወዱ እግዚአብሔርን ደስ ማሰኘት አይቻላቸውምና። ፈጽመ ንግድ እንዳትነግድ እንዳታስነግድ አውቀ ተከልከል። ምን ማለት ነው? ይሄ ማጭበርበር ያለው ይሄ በአቋራጭ ለመነገድ ሞክረ ማለት እና ለማግበስበስ ያልተገባ ጥቅምን ያልተገባ ሀብት ለመሰብሰብ አታርገው። ከዚህ ዳም በጣም የሚገርማችሁ ነገር ደግሞ አለ። ዓለማውያን ሰዎች ያል ቁጥር 4 ላይ ይህን ተመልከቱ እናንተ። ዓለማውያን ሰዎች ቢነግዱ ይላል የሚያስነቅፋቸው ከሆነ መነኩሴ ሲነግድ ሲያስተናግድ ቢገኝማ ምን ያህል ያስነቅፈው ይሆን? ያ ማለት በአቋራጭ ለመክበር ፎርጅድ ዕቃ እያመጣ ባልመጣበት ዋጋ እየሸጠ ያለ ምዕመንን የሚያስነቅፍ ከሆነ መነኩሴማ ነጋዴ ቢሆንማ እንደዚህ ቢያጭበረብርማ እንዴት ያሳፍራል ይለናል። በጣም የሚገርሙ ስለታምኑ ኃጣው ደግሞ ተመልከቱ። ቁጥር 12 ተመልከቱ። መልከ ክፉ ነው ብለህ ሰውን አትናቅ። ቁጥር ስንት ላይ ነው? 12 ነው። ምን ነው ብለህ መልከ ጥፉ ነው ብለህ ሰውን አትናቅ። ምንንቅ ሰዎች የለንም በመልክ የሆነችዋን ስናይ እኔ እኮ ደስ ትይኛለሽ ትመችኛለሽ ምንል እኔ እኮ ትመቸኛለህ ምን መልከ ክፉ ነው ብለህ ሰውን አትናቅ፣ አታቃልል። አለባበስህ በጥንቃቄ ይሁን። የማን ሲኖዶስ ነው? የማን ትእዛዝ ነው? ሃይማኖተ አበው ላይ የሰለስቱ ምዕት ማለት ነው። አለባበስህ በጥንቃቄ ይሁን፣
ካለ በኋላ በሰው መካከል ሳለ ቀጭን ሸማ በላዩም ከደጋግ ወይ ደግሞ ከጻድቃን ሰዎች ልብስ ወገን ደርበ አትልበስ። ምን ማለት ነው? የሆነ ተርኤው አታሳይ። እንደዚህ አይነት እኛ ጋር አለ። አሁን ቃሪያ ሱሪን ያደረገው ካልሲው ይታያል። የሚገርም የአይነት ጫማ ያደርጋል። በዛ ላይ ካባ አለው። በጣም ነው የሚገርማችሁ። ፍሪክ እኮ መርጌታን የበዛብን እኮ የሚያደርገው ጥምጣም ተመልከቱት። እዚች አውራ ጣቱ ላይ ቀለበት አለች። እዚች ይችኛዋ ላይ ጠቋሚ ጣቱ ላይ ቀለበት አለች። እንደዚህ አይነት ሰዎች አልገጠሟቸው? እዚህ ጫፉ ላይ ደግሞ ጥፍሩን አሳድጓል። እዚህ አንገቱ ላይ ደግሞ ተነቅሷል። ግን ቀዳሽ ነው ያደረገው። ካባ ነጠላ ምናምን ጥንግ ድርብ ብድግ ትንሽ ከስር ከፍ ቢል የተቦጫጨቀ ሱሪ አድርጓል። ሱሪው ራሱ ከእግሩ ላይ ጥብቅ አድርጎታል። ሚላሉ ግን ሐዋርያት ሰለስቱ ምዕት አለባበስ በጥንቃቄ ይሁን ካለ በኋላ በሰው መካከል ሳለ ቀጭን ሸማ በላዩ ከደጋግ ማለት ከመርጌቶቹ ከአብነት መምህራን ከጥምጣማቸው ከካባቸው ከቆባቸው ለመካፈል አታክት፣ አታስመስል፣ ሾ አታርገው። ሃይማኖት አበው ነው ያለ የሚጻፍኩት የሰለስቱ ምዕት ሃይማኖት አበው ይቀጥላል። ቁጥር 23 ኃጢአትን እያሰብክ ታለቅስበት ዘንድ በውስጥም የምትለብሰው ሰቅ ማቅ ቢኖር ዋጋ እንዳይቀርብ ለሰው በግልጥ እንዲታይ አታድርግ። ያ ማለት ማቅ የሚለብሱ ሰዎች አሉ። ሰው እንዲያይ አታድርገው። ቁጥር 14 ላይ የራስህን ፀጉር አታሳድግ። ይህን ስራ ሐዋርያ ነቅፈዋልና ራስህን በላጨ ጊዜ ከጽም አትንካ፣ አትላጭ። ከፀጉር በአንተ ላይ ጌጥ፣ ጋሜ፣ ቁንጮ አትተው። ባላቶሊ ምናምን የሚባል ነገር የለም። ኖርማል ሎቲ ማድረግ አይቻልም። በአንተ ላይ ጌጥ፣ ጋሜ፣ ቁንጮ አትተው። የራስን ፀጉር ምን አትበል፣ አታሳድግ። አሁን እኛ እዚህ ውስጥ አለን እኛ እና በጣም የሚገርም ነው። የሐዋርያት ሲኖዶሱን ይህን ብትመለከቱ ሁላችሁ በጣም ነው የምትገረሙት። በጣም ነው የሚገርማችሁ። ቁጥር 43 ተመልከቱ። ከመናፍቅ ጋር እንዳትጸልይ ተጠበቅ። ከዚህ ሁሉ አንተ ራስህ ወደ ተጠበቅ። ከምን ጋር እንዳትጸልይ? ከመናፍቅ ጋር እንዳትጸልይ ተጠበቅ። ማን የሚናገረው ይህንን? የሐዋርያት ሲኖዶስ የሰለስቱ ምዕት ሃይማኖተ አበው አንቀጽ ምዕራፍ 21 ቁጥር 43 ላይ በቃ ይቻላል። በዚህ አጋጣሚ ከኛ የወጣው በይፋ ወጥቻለሁ ያለው ሰሙ ራሱን የቻለ ሰው ቀለሜ ጋር ገብቻለሁ ምናምን ፕሮቴስታንት ሆኛለሁ ጌታ በራልኝ ምናምን የራሱ ጉዳይ ነው። ለመሰለል ነው የሄድኩት የሚባል ነገር የለም። ይሄ ድራማ። ሰው በነፍሱ እንዴት ይቀልዳል? ክርስቲያኖች ነገ እኮ ሞት አለ አይበለው። ነገ ቢሞት ማን ነው የሚደረግለት? መናፍቃን አዳራሽ የሚቀበረው ወይስ አይ ልሰልል ነው የሄድኩት ተብሎ አድቫንስ የሆነ ጊዜ አለ? ጊዜያዊ መታወቂያ እንጂ ጊዜያዊ ሃይማኖት አለ እንዴ? በነፍሳችሁ አትቆምሩ። በቃ ራሱን ችሎ የሄደ ሰው ነው። እኛ ቤተክርስቲያናችን አማናዊ ትምህርት እናስተምራለን፣ አማናዊ ትምህርት እንማራለን። ለማንም እኛ ልትሰልል መረጃ ልታመጣልን መናፍቁን ምንለው ማንም ሰው የለም።
ማንም ማለት ነው። ከጠፋን ራሳችን ችለን መጥፋት ያለብን፣ በሰው መነገድ የለብንም። ስለዚህ ሙሉ ሰው ነው፣ ራሱን ችሎ የወጣ ሰው ነው። ሕፃን ልጅ አይደለም። ከ18 ዓመት በላይ የሆነ ሰው አይኑ እያየ ጆሮ እየሰማ በዚህ ዘመን ያውም በዚህ ክፍለ ዘመን ፕሮቴስታንት እንኳን ለቆመበት ሃይማኖት እንኳን ለመናገር በሚያፍርበት በዚህ ዘመን ፕሮቴስታንት ሆኛለሁ ብሎ ያውም ደግሞ ዕለት በዕለት ቤተክርስቲያንን ከሚያዋርና ከሚያቃልል ሰው ጋር ቤት ላይ መገኘት እጅግ በጣም ያሳፍራል። አሁን እኛ ይህንን ቆጭቶ ምናምን አለምንናገረው፣ የሚቆጨን ነፍስ በመጥፋቱ ነው። ነፍስ የጠፋው በምንድን ነው? ከኦርቶዶክስ እምነት አንድ ሰው ክር ሲበጥስ ነፍሱ ጠፍታለች፣ ሞታለች። ለቤተክርስቲያን ግን አዲስ ነገሩ አይደለም። ፓትርያርክ የሆነው ንስጥሮስን ተወግዟል። ሰሙ ዲያቆንም አይደለም እኮ። ስለዚህ ማንም ወሽ ብሎ ጃስ ብሎ የምትበጥሰው የምታስረውን ክር የለንም እኛ። ከማንም ጋር ጸብ ካለ ልዩነት የሃይማኖት ከሆነ አስተምሮውን ቤትን ከፍተህ እውቀት ካለ በእውቀት ይኸው መጽሐፍ ቅዱስ፣ ይኸው የሐዋርያት ትምህርት፣ ይኸው የቤተክርስቲያናችን ትምህርት ብሎ ማሳየት ነው። ማስረጃ የሃይማኖት ጉዳይ ከሆነ ልዩነት ከወንድሞች ጋር የፈጠረው ይሄ ከሆነ ሃይማኖታዊ ማስረጃ ማቅረብ ብቻ ነው የሚጠበቅብን። ይሄ ስህተት ነው፣ አማናዊ ትምህርቱ ይሄውላችሁ፣ ይሄው መጽሐፍ ቅዱሳዊ ትምህርታችን፣ ይሄው የሐዋርያት ትምህርት፣ ይሄውና የቤተክርስቲያናችን መጽሐፍቶች ቢለው የሚናገሩትን ማሳየት ነው። ሰው እጅ አይደለም ያነጻጽራል፣ ያያል። ሲከፋ የሊቃውንት ጉባኤ አለን፣ ቅዱስ ሲኖዶስ አለን። ለሊቃውንት ጉባኤ ይህን ጥያቄ እንድታዩታላችሁ ልክ እኛ እንዳቀረብ ነው ማቅረብ ይቻላል። የትኛው የተሐድሶ መናፍቅ ጆብራ፣ የትኛውን አለሌ፣ የትኛውን ጨፋሪ፣ የትኛውን በሁለት መንገድ የሚነግደውን ሰው ለመያዝ ነው ክር በጥሼ ልሰልል የሄድኩት የሚባለው? በቃ ኦፊሻሊ አምኜበት ከሆነ አምኜበት ነው ሰው መናገር ያለበት። ላይፍ ሲገቡ ፕሮቴስታንት፣ በግል ሲጠየቅ ደግሞ አይ እንዲሁ መረጃ እኮ ላመጣ ፈልጌ ነው የሚባል ነገር የለም። ሃይማኖት አይቀለድም። ስለዚህ ሰው ራሱን ችሎ መናገር አለበት። እኛ ማንንም ሰው ማናችሁም እዚህ ውስጥ ያላችሁ ሰዎች መናፍቅ ልሁን ብሎ አማክሮን መናፍቁን ግድ የለም እኔ እናንተ ተነጋግረን ክርህን በጥስ ግድ የለም ሂድ ቀለሜ ጋር ተናገር ግን ፌክ ነው የሚባል ድራማ እኔ አልሰራም። ለሰዎች ሁሉ የምመክረው በስድብ አታርገው፣ በነቀፌታ አይሁን፣ መረጃና ማስረጃ ብቻ እያቀረባችሁ ተማማሩ ማለቅ እንጂ እዚህ ቲክቶክ ላይ የሚያገለግሉ ወንድሞቼ ባማረሩኝ ቁጥር ክሬም በጥሻለሁ። ዝና ፍለጋ ነው፣ ትኩረት ፍለጋ ነው። ይህ እኮ ራሱ የሰለስቱ ምዕት እኮ ሲኖዶስ የሐዋርያት እኮ እግር የተተኩት 318ቱ ሊቃውንት በሃይማኖት አበው ላይ ምንድን ያሉ? ከመናፍቅ ጋር እንዳትጸልይ ተጠበቅ ነው የሚለው። በቃ አለቀ። እንኳን ክር በጥሰ ቀርቶ መናፍቅ ጋር ሄደ ከጸለቅ የተወገዘ ትምህርት ነው እንጂ ማናችሁም ከአሁን በኋላ በዚህ ነገር እናትዳለሉ። ራሱን የቻለ ሰው ነው፣ ራሱ ይናገር። ይሄ ለመሰለል ነው ምናምን ፌክ ነው ምናምን አያስፈልግም። ርዕስ መስጠትም አያስፈልግም። ርዕሳችን መቀየርም የለብንም። አሁን እዚህ ጋር ማነሳላችሁ እንዳትደነጋገሩ ብቻ ነው፣ እሺ? እንዳትሰነካከሉ ብዬ ነው። ልከኛ ጋር ተማክሮ ክር የበጠሰ መስሎ ለሚነግራችሁ ሰዎች እንዳትታለሉ ነው፣ እሺ? እንድትጠበቁ ጭምር ነው። እንዴ ይሄ እኮ ማለት እኮ እንዴት እኔ በሰሙ ነፍሰል እንዴት እኔ ቁማር ይጫወታለሁ? መረጃ ለማምጣት መናፍቁንና ከዛ ትመለሳለህ። እስከዛ ድረስስ ምንፍቅና ውስጥ እንዴ መስጠም የሚባል ነገር እኮ አለ። እዛው በጥፋትም እኮ የሚባል ነገር እኮ አለ። እንዴ በዚህ ውሃ መሃል ላይ ነፍስ ቢጠፋስ? መቼስ ታመን ብቻ ምን ሞተው እዚህ ሀገር የምታውቁት ነው። ወተን ለመግባታችን አደጋ የሆነበት ሀገር ላይ የኖርን የሆነ ነገር ሞት ቢከሰትስ የማን አለን የሚባለው? የት ነው የምንቀብረው?
ኦርቶዶክስ ነው የምንለው? መናፍቅ ነው የምንለው? አይ ለስለላ ሄደ ስለሆነ በኦርቶዶክስ አስቡት ነው የምንለው? ስለዚህ ሰው መናገር ያለበት አምኜበት ነው፣ ያስኬዳል። በቃ አለቀ። ወድጄ ፈቅጄ አምኜበት ያስኬዳል። ለመሰለል መረጃ ለማምጣት ምናምን። ሁለተኛ ደግሞ አንዳንዶቻችን ተገፍቶ ምንም የሚባል ነገር የለም። እሱ ብቻ ለሚሰደው ማናችንም እንሰደባለን ስለማይጠቅማችሁ እንጂ። በኢንቦክስን ሙልጭ አድርጎ የሚሳደቡ ሰዎች እኮ አሉ እዚሁ ላይ እኛ ኦርቶዶክሶች ሆነው። አንድ ቀን እኔ ኢንቦክስን ከፍቼ አሳይቻችሁ አላቅም። ስድቡን ስለማያነጻችሁም ይጠቅማችኋል። ስለማይጠቅማችሁ እንጂ ምን ያደርጋል እዚህ። በማይጠቅማችሁ ነገር ላይ ጊዜ አትግደሉ። በቃናት በሚጠቅማችሁ ነገር ላይ ብቻ ጊዜ አጥፉ እንጂ አለ እኮ ምን ኢንቦክሳችን ብንከፍት እኮ የሀገር ውርጅብኛል። እንደውም አንዳንዱ ሰዎች እንጂ አገልጋይ ናቸው የምትሏቸው ሰዎች ሙልጭ አድርጎ የሚሳደው ሰዎች አሉ። አንድም ቀን ግን በቲክቶክ በኢንቦክስም ሆነ በቴሌግራም በኖርማል ቴክስት የተሳደቡትን ስድብ የወረፉንን ወረፈ አንድም ቀን ምን ያደርጋል? ነገ ይቅር እንባባል የለ። እኔ ጉዳይ ሃይማኖት አስተምሮ ብቻ አይንኩ፣ የቤተክርስቲያን ትምህርት ብቻ አይንኩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋን፣ ስርዓቷን፣ ቀኗን አክብሮ መቀጠል ግዴታችን ነው። ወይ ክር በጥሶ ኦፊሻል ይሄድና የሌላ ትምህርት ያስተምር። ኦርቶዶክስ ተዋሕዶ ነኝ ግን ከዚህ ጋር ቆርጬ ከፍዬ ነው ማስተምረው ሲል እዛ ጋር ነው ግጭታችን። እሱን የምትመክተው በትምህርት ነው፣ ማስረጃ በማቅረብ ነው። አለቀ። እነሱን ደግሞ መስደብም አይደለም፣ በነቀፌታም አለ፣ በኮምፕሌክስም አይደለም። ይስደቡና ተሰደብኩኝ እንሰደባ። ርዕስም ከፍተው ይስደቡን፣ ምን ችግር አለው? ሙልጭ አርጉ፣ ምናችን ይቀንሳል? እውነተኛ የቤተክርስቲያን ልጆች ከሆነ እኮ ክብራችን ነው። ተሰደብኩኝ ተገፋኝ ምናምን ስንት ነገር አለ አይደል? አላያችሁማ እናንተ ብዙዎቻችሁ ያላያችሁትም እንጂ በተሐድሶ መናፍቃን የሆነውን ነገር ብታውቁ ኖሮ እንደዚህ አትሉ ነበር። እንዴት አድርገው ስማችሁን እንደሚያጠፉት፣ እንዴት አድርገው እንደሚያብጠለጥሉ ምላሽ አይሰጥም። በቃ ቀጥሎ ወደ ፊት ለፊት የምትሄደው በቃ አለቀ። የቤተ ክርስቲያን ትምህርት ትውፊትን፣ መጽሐፍ ቅዱስን ይሄን እያጣቀስክ እያሳየ የአበው ትምህርትን እያሳየ መቀጠል ነው በቃ አለቀ እንጂ ላይቭ ገብተህ እንዲህ የምትሳደቡ ሰዎች፣ እንዲህ የምትናገሩ ሰዎች አይመለከተንም። እኛ ጀግና ከሆንክ ሁላችሁም እዚህ ቤት ያላችሁ ሰዎች ኦርቶዶክሳውያን ከሆናችሁ ማስረጃና ማስረጃ አቅርብ። ከመጽሐፍ አሳይ። እውቀትን ይሸምተው ሰው። ለምትናገው ነገር ደግሞ መጽሐፍ ብቻ እንደዚህ ምንባብ ማቅረብ ሳይሆን አበው ምን ይላሉ፣ ይህንን ትምህርት ቤተክርስቲያን ብላ ትረዳዋለች፣ ምን ብላ ታስተምረዋለች፣ የቤተክርስቲያናችን ትምህርት ይህን በተመለከተ ጽሁፉ እንዴት የምትረዳው፣ ይህንን ጠይቀን አበውን ጠይቀን እናወራውኝ። ያልገባኝ ሰው መጠየቅ እንጂ ለተሰደብን ሰዎች ተብሎ ክር አይበጠስም። እዚህ በአጭሩ ወንድማችን ሙሉ ሰው ነው፣ ህፃን ልጅ አይደለም። ከ18 ዓመት በላይ የሆነ ሰው ነው፣ ሙሉ ሰው ነው። እሱን ጠይቁት። በነፍስ ሰው ቁማር አይጫወት። ሰውን ነፍሱ እንዴት ያስቀምጣል? ማሳያዣ እኮ ማለት ነው። እንዴት ቁማር ይጫወታል? በዚህ መሀል አደጋ ቢመጣ፣ በዚህ መካከል ሞት ቢመጣ የማን አለ ቢል ሊባል ነው። ለመሰለል መረጃ ለማምጣት የትኛው መረጃ? ምኑን ተሸውደን? ሰው እኮ መረጃ የሚያመጣው በጣም አስመሳይ ሰዎች በበዙበት ቦታ ሆኖ ሲመጣ ነው። ሰው ቀለሜ ጋር ገብቶ ላይቭ ላይ ገብቶ ምን ብለህ ነው መረጃ የምታመጣው? እና ስለላም እንደዚህ አይደለም የሚደረገው። ክር መበጠስም እምነት መቀየርም ሳያስፈልገን ሃይማኖታችን ጠብቀን መኖር አለብን። ይሄ ለሁላችሁ መልእክት። ስለዚህ እኛ ማንንም ለወደፊቱም ነው። ሁለት ነገር ባለፈው አስቀምጬላችኋለሁ፣ ላይቭ ላይ ተናግሬያለሁ። ላይቭ ላይ ማናችሁንም በነፍሳችሁ እንደዚህ ክር በጥሽ፣ እንደዚህ ክር በጥስ፣ እንደዚህ ለማድረግ ብለን አንድም ሰው ብለን ማናቅም። ለወደፊቱም አንልም። አንድ ሁለተኛ በእኛ ስም የሚነግር እንደዚህ ብሎ ወይም ደግሞ ገንዘብ በመጠየቅ ዘማርያምን አውቀዋለሁ እንዲህ ተቸግሬ ነው ምናምን የሚላችሁ ሰዎች ክልክል ነው።
እኔ ማንንም በዚህ አማላጅ ማንንም አልጠይቅም። ሲያስፈልግ እዚሁ ላይቭ ላይ ነግራቸዋለሁ። ለዚህ ነገር ብር እናዋጣ፣ ለዚህ ነገር ያስፈልጋል ብዬ ኦፊሻሊ ነግራቸዋለሁ። ስለዚህ በእኛ ስም ገንዘብ የሚበላችሁ ሰው እንዳይኖር እንዳትነገሩ። ማንም ጠይቅ ካላችሁ በኢንቦክስ ጠይቁን። አንድ ሰው ዘማርያም እንደዚህ አቋሩ ብሎ እንደዚህ ገንዘብ ጠይቆኝ ነበረ ልስጣው ብላችሁ ጠይቁን። እኛ ከዛ ውሸት ነው እውነት ታያላችሁ። ይዛኔ እንዳትሸወዱ እንዳትበሉ ማለት ነው። ስለዚህ ርዕስ ማውራትም የለብኝም ማውረድንም ነው ለእናንተ እንዳትሰነካከሉ። እሺ እንደዚህ የምናነሳው ይሄን አላሳስቦኝ አይደለም። ለኔ ግን አንዳንዶቹ የዋህ መናን ስላላችሁ አይ በቃ እንደዚህ ቢሆን ስለምትሉ ለዛ ብዬ ነው። እሺ ወደዚህ እስቲ እንምጣ። የሃይማኖት አበው ቅድም እንዳልኳችሁ ጥንቆላውን ቤተክርስቲያን እንደምታወግዝ ካሳየም በኋላ ቅድም ምን አይተናል? እዚህ ጋር የሐዋርያ ሲኖዶስ ገጽ 45 ላይ ምን አሳይቻችኋለሁ? አርፍዳችሁም ለገባችሁ ሰዎች ማለት ነው። ቁጥር 45 ላይ ምን አሳይቻችኋለሁ? አንደኛው የሐዋርያ ሲኖዶስ ላይ ገጽ ላይ ማለት ነው ቁጥር 37 ላይ አንቀጽ 37 ላይ አምስተኛ ትእዛዝ ላይ በኮከብ ቆጠራ የሚታመንና በጥንቆላ የሚያምን አይደለም። በኮከብ ቆጠራ የሚታመንና በጥንቆላ ነገር የሚያምን ሁሉ ማንም ቢሆን ማለት ከሊቅ እስከ ደቂቅ ከቅዱስ ፓትርያርኩ አንስተን እስከታች ያለን ምዕመናን ወምዕመናት ጠንቋይ፣ ኮከብ ቆጣሪ፣ ልጅ ለመውለድ ኮከብን የሚመለከት ስለማይገባው ነገር ጠንቋዮችን የሚጠይቅ ቃላቸውንም የሚቀበልና የእግዚአብሔርን ትእዛዝ ስርዓቱንና ፍርዱን የሚያቃልል ከሹመቱ ይወገድ ነው የሚል። ይምከሩትና ካልተመለሰ ይተው እንኳን አይልም፣ ይወገድ። ይሄ ማን ትእዛዝ ነው? አንደኛው የሐዋርያት ሲኖዶስ ትእዛዝ ነው። የትኛው ላይ ነው ያለው? ገጽው ላይ። እችን በደንብ ያዟት። ገጽው ላይ ቤተክርስቲያናችን ምን የተወገዘ ማለት ነው? ጥንቆላ የተወገዘ ነው ማለት ነው። ጥንቆላ የተወገዘ ነው። እስቲ እንትኑን ሊዘጋብኝ ነው መሰለኝ። እሺ መጥቷል መሰለኝ አይ ቲንክ። ስለዚህ ይሄንን ማን አውግዘውታል ማለት ነው? አንደኛው የሐዋርያ ሲኖዶስ ገጽው ላይ 37ኛው አንቀጽ ላይ ገጽ 45 ላይ ይሄንኑ ትእዛዝ ይሄን አሁን እዚህ የምታዩት ትእዛዝ ስለ ኮከብ ቆጠራ ሐዋርያት ያወገዙትን በተመሳሳይ ደግሞ ሰለስቱ ምዕት ደግሞ እናገኛለን። ሃይማኖተ አበው ላይ ሰለስቱ ምዕት ምዕራፍ 22 ላይ እንዲህ ይላል ቁጥር 8 ላይ ኮከብ ከሚቆጥሩ ጋኔን ከሚጠሩ ቢሆን በሰይጣናዊ ዕውቀት እንዲህ ይሆናል ከሚሉ አዋቂዎች ነን ባዮችም ቢሆኑ ከነዚህ መባ አትቀበል፣ በመብል በመጠጥም ከነርሱ ጋር አትተባበር ነው የሚለው። እዚህ ጋር ምን ከሚቆጥሩ ነው የሚለው? ኮከብ ከሚቆጥሩ ጋኔን ከሚጠሩ ቢሆን በሰይጣናዊ ዕውቀት እንዲህ ይሆናል ከሚሉ አዋቂዎች ነን ባዮች ቢሆን ከነዚህ መባ አትቀበል፣ በመብል በመጠጥም አብረሃቸው ራሱ ከነርሱ ጋር አትተባበር ነው የሚለው። ማን ይሄን ያለው? ሃይማኖተ አበው። የማን? የሰለስቱ ምዕት። ምዕራፍ ስንት ነው? 22 ቁጥር ስንት ነው? 8 ላይ በቃ ቁጥር 9 ላይ ክፉ ከመስራት ከማይታገሱ አመፀኞች መባ አትቀበል፣ ሙስና አትቀበል ማለቱ ነው። ከወንጀለኞች፣ ከሴሰኞች፣ ከመናፍቃን የወርቅ የብር የብረት ምስል ቀርጸው አፍስሰው ጣዖት ከሚሰሩም ቢሆን ከቀን ወራሪዎች ከሌሊት ሰባሪዎችም ቢሆን አትቀበል። ከወንበዴዎች ጋር ከማጃት መቾች ጋር አትተባበር። ከሰካሮችም ቢሆን ቁጥር 10 ላይ ለባህሪያቸው የማይገባውን ከሚሰሩት ከሚቀበሉት ቢሆን ከሐሰተኞች መምህራን በወፍ ከሚያሟሩቱ ቢሆን መባ አትቀበል። በቃ ያለቀ። ስለዚህ ኮከብ ቆጣሪነት ሃይማኖተ አበው ላይ የተወገዘ ነው። ሰለስቱ ምዕት ይኸው ፕላስ ደግሞ ቀድሞ ደግሞ በሐዋርያት ትምህርትም የተወገዘ መሆኑን ማወቅ አለብን።
ስለዚህ እቺ መጽሐፍ አታስፈልገን። ስለዚህ እቺ መጽሐፍ ምን እናደርጋለን መሰላችሁ? መጽሐፈ ሲኖዶስ ዘሐዋርያት ነው፣ የሐዋርያ ሲኖዶስ ነው። ትርጉሙ በመጋቢ ምስጢር ስማቸው ንጋቱ የተጻፈ ነው። 8ቱን የሐዋርያ ሲኖዶስ መጽሐፍ ተተርጉመዋል። ስለዚህ እቺ መጽሐፍ 5 አንድ ወንድማችን ገብረ ስላሴ የሚባል ወንድማችን 5 ይህንን መጽሐፍ አበርክቷል።